ጸጥተኛ ምሽት አንዲት አነስተኛ ምግብ ቤት ጄን የተባለች አስተናጋጅ ጠረጴዛዎችን እያጸዳችና ደንበኞችን እያገለገለች የሥራ ሰዓቷን ለመጨረስ ትጥራለች። ነገር ግን በዚያ የነበሩ ወንዶች እረፍት ሊሰጧት አልቻሉም። ጄን ወጣትና ቆንጆ በመሆኗ ቡና የሚጠጣው ባለጌ ሁሉ የፈለገውን የመናገር መብት እንዳለው ይሰማዋል። እሷ ግን ሁሉንም ትችላለች። ስድቦቹን ዋጥ አድርጋ ስራዋን ትቀጥላለች። በመጨረሻ ግን አንዱ ሰውዬ ንግግር ብቻ አልበቃ ብሎ እጁ ያሳርፍባታል። በዚህ ጊዜ ጄን የያዘችውን ትሪ ጥላ የሰውየውን ፊት በጥፊ ትለጥፈዋለች። ስራዋን ማጣት ባትፈልግም እንደ ግውዝ ዕቃ መታየትን ግን ሰልችቷታል። አለቃዋ ግን እዚያው ባለችበት ከስራ አባረራት። የተመታው ሰውዬ በዚያ አላበቃም። ክብሩ ከመንጋጋው በላይ ቆስሏል። ስለዚህ ጓደኞቹን ሰብስቦ በመኪና ማቆሚያ ውስጥ ይጠብቃታል። ጄን ወደ ውጭ ስትወጣ ሁሉም ተረባርበው ይወድቁባታል። መሬት ላይ ጥለው በእርግጫና በቡጢ ደበደቧት። ነገር ግን ጄን በቀላሉ የምትሸነፍ አይነት አይደለችም። የመጀመሪያውን ቡጢ በመሰንዘር አንዳቸው ባንዳቸው ላይ መጣል ትጀምራለች። ሊያመልጥ የሞከረውን የመጨረሻውን ሰው እንኳ አሳዳ ይዛ ታስተኛዋለች። ይሄ እድል አይደለም። ይህች ሴት ከልጅነቷ ጀምራ ማርሻል አርት ስትለማመድ ቆይታለች። አባቷ ሁሉንም ነገር አስተምሯታል። እሱ ከባድ ተዋጊ ነበረ። ከ10 ዓመት በፊት ለአንድ ትልቅ የማርሻል አርት ውድድር ወደ ሆንግ ኮንግ እንደበረረ የቀረ ሰው ነው። ከዚያ በኋላ ስለሱ የተሰማ ወሬ አልነበረም። ስልክ የለም፣ ደብዳቤም የለም፣ አስክሬኑም አልተገኘም። ጄን ይህንን ከባድ ሸክም እድሜ ልኳን ተሸክመዋለች። አሁን ግን እውነቱን ለመፈለግ የሚያስችል ጥንካሬና እድሜ ላይ ደርሳለች። ሻንጣዋን ጠቅልላ እናቷን ተሰናብታ ወደ ሆንግ ኮንግ በረረች። ከተማዋ ግን በደስታ አልተቀበለቻትም። ከአውቶቡስ እንደወረደች የጎዳና ላይ ልጆች ቱሪስት መሆኗን አውቀው ወደ ጭልጥ ያለ መንገድ በመምራት ቦርሳዋን ሊቀሟት ሞከሩ። ጄን ጥቂቶቹ መታ ብጥልም ሌሎቹ በብዛት ተረባረቡ። ሁኔታውን ወደ ከፋ ደረጃ አመራ። በድንገት ግን አንድ ሴት ከተፍ ትላለች። ከየት መጣች ሳይባል አጥቂዎቹን እንደ ወረቀት በጣጠሰቻቸው። ጄን ራሷን ልትሰስትል ያቺ እንግዳ ሴት መላውን የወንበዴ ቡድን መሬት ላይ ስታንከባለል በብዥታ ትመለከታለች። ከዚያም ዓለሙ ሁሉ ይጨልምባታል። ጄን ስትነቃ በአንድ ቤተ መቅደስ ውስጥ ራሷን ታገኛለች። ያዳነቻት ሴት ማስተር ሹ ትባላለች። እሷ እዚያ ሆንግ ኮንግ ውስጥ ወንግ ኩንጉፉ የተባለ የልምምድ ማዕከል አላት። ጄን እያገገመች እያለ ቤተ መቅደሱን በመጥረግና በማገዝ ራሷን በስራ ትጠምዳለች። እንዲያውም ግቢ ውስጥ ያገኘችውን የሞተች ወፍ እንኳ ትንከባከባለች። ማስተር ሹ ይህን ሁሉ በዝምታ ትከታተል ነበር። ከ5 ዓመት በፊት በአንድ የምድር ውስጥ ውድድር ላይ ተሳትፎ ነበር። በመጨረሻው ዙር ከሻኮሊን ከመጣች አንዲት ሴት ተዋጊ ጋር ተጋጠሙ። ሁለቱም እኩል በሆነ ጥበብና ኃይል ተፋለሙ። አንዳቸውም ሌላኛውን ማሸነፍ አልቻሉ። የሽልማት ገንዘቡ ሊከፈል ስላልቻለ አስተናጋጆቹ አንድ መፍትሄ አመጡ። እያንዳንዱ ተፋላሚ ከ5 ዓመት በኋላ በሚካሄደው ውድድር ላይ የሚወክላትን ሴት ደቀ መዝሙር ያዘጋጃል። ያ ግጥሚያ ጉዳዩን ለአንዴና ለመጨረሻ ጊዜ ይፈታዋል። ማስተር ሹ ለተከታታይ 5 ዓመታት ትክክለኛዋን እጩ ስትፈልግ ቆይታለች። ለውድድሩ 3 ወር ብቻ ሲቀረው ጄን በአጋጣሚ ደጃፋቸው ላይ ተገኘች። ወጣቷ ጄን በውድድሩ ላይ መሳተፍ እንደምትፈልግ ለማስተር ሹ ነገረቻት። ስለ አባቷ ምን እንደደረሰ ማወቅ አለባት። ማስተር ሹ ግን የጄንን የችሎታ ደረጃ አይተው ራሳቸውን ይነቀንቃሉ። በዚህ አቋሟ በውድድሩ ላይ ከተሳተፈች መድረኩ ላይ ትሞታለች። ጄን ለመሄድ ስትነሳ ለልጅቷ አንድ ዕድል ለመስጠት ወሰኑ። በቤተ መቅደሱ ውስጥ ልትሞት ያለች አንዲት ትንሽ ወፍ አለች። ጄን ወፏን ማዳን ከቻለች ትመረጣለች። ማስተር ሹ ጥንታዊውን የወንግ ዘዴ በመጠቀም ወደ ወፏ ኃይል ያስተላልፋሉ። በጄን አይን ፊት ያቺ ወፍ ነፍስ ዘርታ ወደ ሰማይ ትበራለች። ጄን ያልተረዳችው ነገር ቢኖር ያየችው ነገር ሁሉ ቅዠት እንደነበረ ነው። ነገር ግን ይህ ምንም አይደለም። ፈተናው ራሱ ስለ ወፏ አልነበረው። ማስተር ሹ ውሳኔያቸውን አሳልፏል። ልምምዱ ወዲያውኑ ይጀመራል። ልምምዱ በጣም አድካሚ ነው። የጄን የመጀመሪያ ሥራ ቀላል ይመስላል። የውጊያ አቋም ይዞ መቆም፣ በየቀኑ በዝናብም ይሁን በፀሐይ። ለእሷ ደረጃ ይሄ ስቃይ ነው። በ2 ወር ውስጥ የወንግ ኩንጉፉ ችሎታ ማንም ባልጠበቀው ፍጥነት ይሻሻላል። ፈጣን፣ ጠንካራና ብልህ ትሆናለች። ቢሆንም ግን ገና ከማስተር ሹ ደረጃ አልደረሰችም። የቤተ መቅደሱ ትልቅ ደውል በአንድ እጇ መምታት እንኳን አልቻለችም። ይህ በእንዲህ እንዳለ
በሻሁሊን ማርሻል አርት ትምህርት ቤት ውስጥ ሌላ ነገር እየተፈላ ነው። አንዲት ወጣት ከጎዳና መታ 10 ተዋጊዎችን በአንድ ጊዜ ትገዳደራለች። ከሻሁሊን ምርጥ ተማሪዎች አንዱ የሆነው ረጅምና ጠንካራ ተዋጊ ሊገጥማት ይወጣል። እንግዳ ወጣት በሰከንዶች ውስጥ ትጥለዋለች። እሷ ያልሰለጠነችና ሸካራ ብትሆንም ኃይሏና ፍጥነቷ ግን የማይታመን ነው። ሻሁሊኖች የሚፈልጉትን አገኙ። ስሟ ሊንግ ይባላል። ቤተሰብም ሆነ አድራሻ የላትም። ዝም ብላ ለእልውናዋ የምትዋጋ ናት። ትምህርት ቤቱ ተቀብሎ ይመግባታል፣ መኝታ ይሰጣታል። ከዚያም ለ90 ቀናት ከፍተኛ ስልጠና ይሰጧታል። ስምምነቱ ግልጽ ነው። ለሻውሊን መዋጋት፣ እነሱ ደግሞ በምድር ላይ ማንም ሊቋቋመው የማይችል ተዋጊ ያድርጓታል። ሊንግ ተስማማል። 3 ወራት በፍጥነት አለፉ። በየ5 ዓመቱ የሚካሄደው የምድር ውስጥ ውድድር በመጨረሻ ተጀመረ። መዋጋት የሚችሉ ሴቶች ከዓለም ዙሪያ ተሰባስበዋል። እያንዳንዳቸውም ከፍተኛ ጉዳት በማድረስ የታወቁ ናቸው። የመጀመሪያው ግጥሚያ ከመጀመሩ በፊት አዘጋጆቹ ተወዳዳሪዎቹን አንድ ማስጠንቀቂያ ያስፈርማሉ። በዚህ መድረክ ላይ ብትሞቺ ኃላፊነቱ የራስሽ ነው የሚል። ይህ ስፖርት አይደለም፣ ይሄ የእልውና ትግል ነው። የጄን የመጀመሪያ ተፋላሚ አስፈሪ እርግጫ ያላት የቴኳንዶ ባለሙያ ነበረች። ሴቲቱ ገና ከጅማሬው በከባድ ጥቃቶች ጄንን ወደ ኋላ ገፋቻት። ጄን በደረሰባት ጠንካራ ምት ተንገዳገደች። ለአፍታ ፍልሚያው ገና በጠዋቱ የሚያልቅ መሰለ። እውነቱ ግን የጄን ትክክለኛ ችሎታ ከምታሳየው በላይ ነበር። ነገር ግን የመጀመሪያ እውነተኛ ግጥሚያው በመሆኑ ጭንቀት ተቆጣጥሯት ነበር። በጥልቅ ተንፍሳ ራሷን አረጋጋችውና የተፋላሚዋን የጥቃት ስልት ማጥናት ጀመረች። አንድ ሚስጥሩን ካወቀችው በኋላ ግን ሁኔታው ተቀየረ። በአንድ ጠንካራ እርግጫ የቴኳንዶ ተፋላሚዋን ከመድረኩ ውጭ ወረወረቻት። በሌላኛው ግጥሚያ ደግሞ ከአብዛኞቹ ወንዶች በላይ ግዙፍና ጡንቻማ የሆነች ሴት ወደ መድረኩ ወጣች። ተፋላሚዋ ግን የምትረጋጋና ብዙም ግድ የማይሰጣት የምትመስል ትንሽ ልጅ ነበረች። አንድ ውጤ ብቻ። ግዙፏ ሴት ተዘረረችና መነሳት አቃታት። ግጥሚያዎቹ እየቀጠሉ ሄዱ። እያንዳንዱን ካለፈው ይበልጥ ጨካኝ እየሆነ መጣ። ነገር ግን የሁሉንም ሰው ደም ያቀዘቀዘችው አንግ የተባለች ተፋላሚ ነበረች። አንግ ተፋላሚዎቿን ማሸነፍ ብቻ ሳይሆን ታጠፋቸዋለች። ጭራሽ ወድቀው ግጥሚያው ካበቃ በኋላ እንኳን መምታቱንና መርገጡን አታቆምም። የምትፋለመው ለመግደል እንደምትፈልግ ሰው ነው። የዕለቱ የመጨረሻ ግጥሚያ በሻሁሊኗ ሊንግና ከእስራኤል በመጣች ተፋላሚ መካከል ነበር። ሊንግ ጊዜ አላጠፋችም። ብቃቷ ጥርት ያለ ኃይሏም አሸናፊ ነበር። በደቂቃ ባልሞላ ጊዜ ውስጥ ተፋላሚዋን ከመድረኩ ውጭ ወረወረቻት። የመጀመሪያው ቀን ተጠናቀቀ። አሸናፊዎቹ እንዲያርፉ ቢነገራቸው ጄን ግን ዝም ብላ አልተቀመጠችም። ወደ ኦንግ ኮንግ በገባችበት የመጀመሪያ ቀን ቦርሳዋን የሰረቋትን ወንበዶች አድና አገኘቻቸው። ባለፉት 3 ወራት የተማረችውን ሁሉ በመጠቀም አንዳቸውን በአንዳቸው ሊጣለቻቸው። ብቸኛው አስፈላጊ የሆነው ነገር የአባቷን ፎቶ አስመለሰች። ነገር ግን ማስተር ሹ ያደረገችውን አዩ። ጄንን ያስተማሯት ለውድድሩ እንጂ በየጎዳናው ሂሳብ ለማወራረድ አልነበረም። ወዲያውኑ ከትምህርት ቤቱ አባረሯት። ከእንግዲህ ደቀ መዝሙሬ አይደለሽም አሏት። ጄን ብቻዋን ቀረች። አሰልጣኝ የለም፣ ረዳት የለም። የአባቷን ፎቶ እያየች በሻንጣዋ ውስጥ ስትፈትሽ ካዙሚ የተባለ የውድድሩ ባለስልጣን የሰጣትን የመገናኛ ካርድ አገኘች። ካዙሚን አፈላልጋ አገኘችው። ፎቶን ስታሳየው ባለስልጣኑ ወዲያውኑ አባቷን አወቀው። ከ10 ዓመት በፊት አባቷ በዚህ ውድድር ተሳትፎ ሁሉንም አሸንፎ እስከ መጨረሻው ዙር እንደደረሰና ከዚያም ደብዛው እንደጠፋ ነገራት። ሲወጣ ያየው የለም፣ አስክሬኑም አልተገኘም። ተጨማሪ መረጃ ስትጠይቅ ካዙሚ ዝምታ መርጦ ሌላ ቃል አልተናገረም። የውድድሩ ሁለተኛ ቀን በመሳሪያ ውጊያ ተጀመረ። ጄን ተራዋ ሲደርስ ትልቅ ሰይፍ ከያዘች ጠንካራ ተዋጊ ጋር ተጋጠመች። ተፋላሚዋ በኃይል ወደ ኋላ ብትገፋትም ጄን አምልጣ ከጀርባዋ በመሆን መታቻትና በድል አጠናቀቀች። ቀጣዩ ግጥሚያ ግን ሁሉንም ነገር ቀየረው። ጨካኛው አንግ እና የጄን ብቸኛ ጓደኛ ካሲዲ ተጋጠሙ። አንግ የያዘችው መሳሪያ ጥላ በባዶ እጇ የካሲዲን እጅ ሰበረችው። ካሲዲ እየተጎተተች ከመድረኩ ለመውጣት ብትሞክርም አንግ መሬት ላይ የወደቀ መሳሪያ አንስታ የካሲዲን ጎሮሮ ዘረገፈችው። ካሲዲ እዚያው መድረክ ላይ ሕይወቷ አለፈ። አሁን የጄን ተራ ደረሰ። የምትጋጠመው ጨካኝ አንግ ጋር ነው። ፍርሃት ቢወራትም ተቋቁማ ወደ መድረኩ ገባች። አንግ በውጤ በክርንና በጉልበት ያለ የሌለ ኃይሏን ተጠቀመች። ጄን ወደቀች፣ ደግማ ተነሳች፣ ደግማ ወደቀች። ድብደባው በጣም ከባድ ከመሆኑ የተነሳ ተመልካቾች አከተመላት ብለው አይናቸውን ጨፈኑ። ነገር ግን ጄን እንደገና ቆመች። በዚህ ጊዜ ግን ሌላ ሰው ሆና ነበር።
ያለምንም ማመንታት ጓደኛዋን የገደለችውን አንግን ደጋግማ መታቻት። አንግ መቆም አቅቷት ወደቀች። ጄን አሸነፈች። ከፍልሚያው በኋላ ካዙሚ ጄን ዘንድ መጥቶ ሙሉ እውነቱን ነገራት። ከ10 ዓመት በፊት አባቷን ያስገደለው እሱ ራሱ ካዙሚ እንደነበር አመነ። ምክንያቱ ደግሞ በውድድሩ ላይ ገንዘብ መድቦ ስለነበርና አባቷን እንዲሸነፍ ፈልጎ ስላልተሳካለት ነው። አሁን በጄን ላይ ገንዘብ መድቦ ስለነበርና አባቷን እንዲሸነፍ ፈልጎ ስላልተሳካለት ነው። አሁን በጄን ላይ ተመሳሳይ ነገር ለማድረግ አቅዶ ነበር። ነገር ግን ጄን ክፉኛ ስለቆሰለች እስከ መጨረሻው ዙር አትቆይም ብሎ ገመተ። ጄን እየተጎተተች ወደ ቤተ መቅደሱ በመሄድ ማስተር ሹ እንዲያክሟት ለመነች። ለአባቷ መበቀል አለባት። ማስተር ሹ መጀመሪያ እምቢ ቢሉም የአባቷን ፎቶ ሲያዩ ግን አንድ ትልቅ ትምህርት ትዝ አላቸው። ጥሩ ሰዎች ዝም ሲሉ ክፋት ያሸንፋል የሚል ነበር። ማስተር ሹ ሌሊቱን ሙሉ ጄንን ሲያክሟት አደሩ። በማግስቱ ጠዋት ማስተር ሹ በጄን ረዳትነት መድረኩ ላይ ተገኙ። ካዙሚ ጄን ሙሉ በሙሉ አገግማ ከማስተሯ ጋር ስትመጣ ሲያይ ደነገጠ። የመጨረሻው ግጥሚያ በጄንና በሊንግ መካከል ተጀመረ። ጄን ብታገግም ሰውነቷ በአንግ ውጊያ ደቆ ነበር። መጀመሪያ ላይ መከላከል ብቻ ነበር የቻለችው። ነገር ግን በአእምሯ የአባቷን ፊት አየች። እዚያው መድረክ ላይ ለሞተው አባቷ ስትል ጥቃቷን ሰነዘረች። በመጨረሻም በኃይለኛ እርግጫ ሊንግን ከመድረኩ ውጭ ውሃ ውስጥ ወረወረቻት። ጄን አሸናፊ ሆነች። ካዙሚ ሊያመልጥ ቢሞክርም አዘጋጆቹ ያዙት። የማስተር ሹን የቤተሰብ አባል በመግደል ጭምር ወንጀሉ ተጋለጠ። ማስተር ሹ ሊገድሉት ቢችሉም መግደል የሞተውን እንደማይመልስ በማመን ለሕግ አሳልፈው ሰጡት። በመጨረሻም በወንግና በሻሁሊን ትምህርት ቤቶች መካከል የነበረው ቂም አከተመ። ሁለቱም ትምህርት ቤቶች በሮቻቸውን ተከፋፍተው ቀጣዩን ትውልድ በጋራ ማሰልጠን ጀመሩ። ጄን ስለ አባቷ እውነቱን አውቃ እና የማይበገር ሻምፒዮን ሆና ጉዟን አጠናቀቀች። ታሪኩን ከወደዳችሁት ላይክ አድርጉ፣ ሰብስክራይብ በማድረግ በአዲስ ፊልም እንገናኝ።